ዳኒ አባባ በተኙበት እንግዲህ አባባ ላይ ጉዳት ለማድረስ ሲል እጅ ከፍንጅ ተያዘ ማለት ነው። አባባማ እኛን አታለው እንደዚህ ብቻውንማ አይቀርም ሰውዬ የሆነ ነገር አደርገዋለሁ እንጂ እያለ እየፎከረ እሱም ደግሞ እሱን ካሌብ እየሰማው ነበር። አባባም ራሳቸው አልተኙም። ሁሉንም ነገር አውቀው ነው እንደተኛ ሰው ሆነው እየሰሙት የነበረው። ይህንን ሰነድማ አታሎኝ እንደዚህ ባዶ እጄን ከዚህ ቤት አልወጣም እያለ እየፎከረ አባባም አውቀው ለጥ ብለው ነበር። ሁሉንም ነገር ሰሙ። ከዛ በኋላ አንተ ልጅ ግን ጤነኛ ነህ እንዴ? ምን እየሆንክ ነው ያለው? አረ ወደ ቀልብ ተመለስ እባክህን ዳኒ፣ እያበድክ እኮ ነው። ብቻህን ራሱ ማውራት ጀምረሃል። ትሁት በቅርቡማ ልብሴን አውልቄ ራሱ መሄድ የማይቀር ነገር ነው። እባክሽ ተይኝ። አንቺ እንኳን ብትረጅኝ ምን አለበት? ምኑን ልረዳ ዳኒ? ይሄ ቀን እንዳይመጣ እኮ ደጋግሜ ነግሬ ነበረ ከመጀመሪያውኑ። ይሄ የምታስቡት ሀሳብ የጅልና የሞኛ ሀሳብ እንደሆነ ደጋግሜ ነግሬያችሁ ነበረ። ሰው እንዴት የማይሆነውን ነገር ታስባላችሁ? እንዴት ታልማላችሁ? ደጋግሜ ብነግርህም ግን ያን ጊዜ ከቲና ጋር ሆነ እየሰደብከኝ ነበር። አየህ፣ ምንም ነገር እንኳን ሊሳካል እንደማይችል እኔ አውቅ ነበረ። እና እያወቅሽ ለምን ዝም? እና ምን ላድርግህ? ነገርኩህ እኮ ደጋግሜ። አባዬ ከነቃ ሁሉም ነገር ይበቃል። በጊዜ ከዚህ ቤት ወጥተህ ሂድ ስልህ ምንድን ነበር ያልከኝ? ከዚህ ቤትማ አልወጣም የምፈልገውን ነገር ሳላገኝ ብላ አላልክኝም እንዴ አለችው። አዎ ብያለሁ ትሁት። እና አገኘህ? አላገኘውም እኮ ይሄንን ነበር። አሁንም ደግሞ በሰላም ከዚህ ቤት ብትወጣ ነው የሚሻል ዳኒ። ቲና አይደለም ላንተ ልታርፍ ይቅርና ለራሷም እንኳ ምንም አይነት ቻንስ የላትም ከዚህ በኋላ። ሁሉም ነገር አብቅቷል ዳኒ። አንተ ደግሞ የራስህን ህይወት ኑር። እችን የመሰለች ልጅ ይኸው እንጋባ፣ ባለን ነገር ተብቃቅተን እንኖራለን እያለች እየለመነች፣ አንተ ግን እሷን እያራካት ነው። ጭራሽ እሷንም ወስደውብህ ከሁለት የወደቀ ዛፍ እንዳትሆን። እሱን ነው የፈራሁት እኔ ዳኒ። እና ወደ ቀልብ ተመለስ እባክህን። የሆነ ነገር አስነክታ ይሆን እንዴ? እኔ እኮ ግራ ገባኝ። ቲና የሆነ ነገርማ አድርጋብሃለች እንጂ እንዴት ነው ሰው እንደዚህ ይህን ያክል የሚታወረው? ትሁት፣ እኔ እኮ ቲናን እንደማልወዳትና እንደማላፈቅራት አንቺ ራስሽ ታውቂያለሽ። እና ታዲያ ካልወደድካትና ካላፈቀርካት የባለው አልጋ ላይ ለምን ታማግጣታለህ ስትለው፣ እሱን ተይ በናትሽ፣ እንደውም እኮ ካሊድ እኔን ሊያመሰግነኝ ይገባል፣ ቆሻሻውን ነው ያነሳውለት አለ። ይህንን ነገር ቲና ብትሰማት አለ ምን ትላለች? ቆሻሻ ነች አለ ጨርሶ ማለት ነው። እና ከዛ በኋላ ትሁት ቆሻሻም ሆነች ምንም ሆነች፣ ነገር ግን የማይሆን ነገር ነበረ የጀመርከው። እኔማ መስሎኝ ነበረ፣ ግን አሁን ላይ እውነት ዛሬማ በጣም ተናድጃለሁ። በጣም ከፍቶኛል ትሁት፣ የምሬን ነው። ለምን ይከፋሃል? አንድ ነገር እኮ የሚከፋህና የምታዝንበት ወይ የምትሰበርበት የራስ ነገር የለፋህበት ብዙ ዋጋ የከፈልክበት ነገር ሲበላሽብህ ወይ ሳይሳካልህ ሲቀር ነው የምትናድደው የምታዝነው። ቆይ አንተ የሰው ንብረት ካላገኘው ብለህ እንዴት? ለምሳሌ አንድ ጥያቄ ልጠይቅህ። አንተ እዚህ ቤት የገባኸው በቲና ምክንያት ነው አይደለ? ታዲያ እንኳን አንተ አይደለም እሷ ራሱ ይሄን ንብረት እንዴት የምታገኝ ይመስልሃል? ቆይ እንዴት? ለምንድን ነው ማሰብ የተሳናችሁ? ምን ሆናችሁ ነው አይናችሁ የታወረው? ቆይ እንዴት ነው የአባባ ንብረት ለእናንተ የሚሆነው? አስባችሁታል? አላውቅም። ብቻ እንደምንም ሆኖ አሁንም የፈለኩትን ነገር ማድረግ አለብኝ። ያንን ነገር ደግሞ ይሄ ሽማግሌ ብር ጠይቄዋለሁ፣ 4 ሚሊዮን ብር እሰጥሃለሁ ብሎኛል ሲል እሷም ሳቀችበት። ያደርግልህ ዳኒ፣ እኔ ምንም የምልህ ነገር የለም። በመክርህም ድንጋይ ላይ ውሃ ማፍሰስ ስለሆነ ምንም በቃ እንደፈለግኩን ከዚህ በኋላ እኔ ምንም ልልህ አልችልም። እንደፈለግ በቃ አንተ እንደ ውሳኔ ካድርግ። እኔ ምንም የምለው ነገር የለኝም ከዚህ በኋላ። ግን እዚህ መታ እንዳጨቀጭቀኝ አለችው ማለት ነው ትሁቴ። ከዛ በኋላ ትሁት ስለ ምክርሽ አመሰግናለሁኝ፣ ግን ደግሞ አንድ ነገር እንድታቂልኝ የምፈልገው ይኸውልህ፣ መጀመሪያ ከመናገር በፊት አስብ። ሲቀጥል ደግሞ እችን ልጅ አንተ ራስህ ጠበቅ አድርገህ ከእሳት ከመያዝ በፊት እንዳትበላ። ዳኒ ካሌብ እዚች ልጅ ላይ አይኑን ጥሏል። ስለዚህ እንዳይቀማ ከሁለት የወደቀ ዛፍ ትሆናለህ። እችን ልጅ ይልቁንስ ጠበቅ አድርገህ ያዛት። ከዛ በኋላ የሚሆነውን ነገር ታይሆናለህ እንጂ ጭራሽ ሚስቴም ታምረዋለች እንዴ?
ቤቱን በላቸው ላይ አጋይቼ ነው የሚሄደው እንጂ ሚስቴን ተቀምጬ በእሷማ ሁሉንም ነገር ልተው እችላለሁ፣ ግን በእሷ ለመጣብኝ ማንንም አልተውም። እኔ እሱ ፉከራ ለራስ አድርገው፣ ግን አስብበት ዳኒ፣ ይሄ የኔ ምክር አንድ ቀን ይጠቅምህ ይሆናል አለችው። ትሁትዬ ትሁት ቢዋጥልኝም አመሰግናለሁ ለትሁት ለምክርሽ ምንም አይደለ ብላ ሄደ። ወጣ ተመልሶ መጣ። ብቻ ተንቆራጠጠ። ልጅቷ ደግሞ ምን ሆነ ነው እንደዚህ የምትሆነው? ፊት እኮ ከመርዘሙ የተነሳ ሆድ ጋር ደርሷል። ቆይ በሰላም ነው እንደዚህ? ምንድን ነው ይሄን ያክል ያስጨነቀ? የኔ ፍቅር ስለ አንቺ እኮ ነው የምጨነቀው። ስለ እኔ ምን ትጨነቃለህ? እኔ እኮ ለራሴ የማንስሰው አይደለሁም። ለምን ደስ ላለ? እኔ እኮ ከአንተ ምንም የምንፈልገው ነገር የለም። እንጋባና አንተም ትወደኛለህ፣ እኔም ወድሃለሁ። ተጋብተን ልጅ መውለድ ነው የምፈልገው። እኔ ከአንተ ምንም ነገር አልፈልግም። በቃ እምቢ ካልክ ግን እኔ እርምጃዬ ከባድ ነው። ከዚህ በኋላ አይደለም በሰፈሬ አይኔን እንኳን አታየውም አለችው። ተይ እንጂ የኔ ፍቅር፣ እኔ እኮ ላንቺ ብዬ ነው ምናምን እንደዚህ የምሆነው አለ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ውሸት መሆኗን ስታውቅ ጨርቋን ትላበደች ማለት ነው። ዳኒና እሷም እንግዲህ ጉሮሮ ለጉሮሮ ተናንቀው ሊጋደሉ ደርሰዋል ማለት ነው። አባባን የሆነ ነገር ሳላደርገውማ ባዶ እጄን አጨብጭቤ ከዚህ ቤት አልወጣም እያለች እንግዲህ ፉከራን ቀጥላለች ማለት ነው። ቲና የሰው ነገር ያለፋችበትን የራሷ ለማድረግ ቀን ከሌሊት የምትተጋትሁት ቲና ጀግናዋ እንግዲህ ሀሳቧ ሁሉ ላይ ሳካላት ገደል ገብቷል። እሱንም ነገር ደግሞ ዳኒ ስላወቀ አሁን ላይ አባባና ካሌብ አራስ ነብር ሆነዋል። በአይነ ቁራኛ እየተጠባበቋቸው ነው። ምክንያቱም አሁን እነሱ የሆነ ነገር ያደርጓቸዋል። እንደዛ ነው ያሰቡት አባባ። ምክንያቱም የፈለጉትን ነገር ስላላገኙ ጉዳት ሊያደርሱብንና የሆነ ነገር ሊያደርጉ ስለሚችል ተጠንቅቀን መጠበቅ አለብን። አለያ ግን ብቻ አሉ። ከዛ በኋላ አባዬ ቆይ አልሰጥም አልፈርምልሽም ማለት ትችል ነበር እኮ። እንዴት ነው እኔን የምታታልለኝ? ቆይ ለምን? ምን አድርጌህ ነው? አዎ ምን አድርጌህ ናልሽ? ምንም። ምን ታደርግኛለሽ? አንቺ እኮ አንቀባረሽ አስታመሽኛል፣ ብዙ ነገርም ሆነሽልኛል እና ለአንቺ እኮ ቤት ሲያንስሽ ነው። ታዲያ የታል ፈረምከው? የታል ፈረምክልኝ? ቤቱ እያታለልከኝ ነው እንደሆነ እኮ ገባኝ፣ አወቅኩት። አሁንማ እመነኝ። ግን ይሄን ቤት ብቻችሁን አትበሉትም ወይም ደግሞ አትኖሩበትም። እኔ ቲና አይደለሁም። እኔ ያሰብኩትን ነገር ከማድረግ ወደኋላ እንደማልል ማንም ያውቃል። እሱን አብረን የምናየው ይሆናል። እንደ በፊቱ እኔ የምሸወደልሽ መስሎች ከሆነ ተሳስተሻል። አንቺ ባለጌ መሰሪ፣ እንደ ወንድ ደግሞ የትም ከርመሽ መተሽ አፋለኝ ብለሽ ታወራለሽ እንዴ? አታፍሪም? አላት ካሌብ። ለምን አፍራለሁ? ቆይ ለትዳርሽ ክብር የለውም? እኔ ትዳር የለኝም አለች በግልጽ ማለት ነው። አሁን ወደ ጨዋታው ገብተሻል። ትክክል፣ ትዳርማ የለሽም። ትዳር ቢኖርሽማ ወንድሜ ነው ብለሽ ቤት ያመጠሽ ባልማገጥሽብኝ ነበረ። ይህንን ማለቅ መስሎሽ ከሆነ ተሳስተሻል። እኔ ግን እውነታውን ለማወቅና እያንዳንዱን ነገር ቀስ ብዬ ለማወቅ አባዬና ትሁት ሲነግሩኝ እኮ አላመንኩም። አይኔን ማመን ይሻላል ብዬ ግን ሁሉንም ነገር አየውኝ። ባለፈም የአባዬ አክስት መጣች አልኩት። እኔ ነበርኩኝ ራሴን ቀይሬ የመጣሁት እና ጉድሽን ሰማውኝ እያንዳንዱን ነገር። ከዚህ በኋላ ግን የኔና ያንቺ ነገር አብቅቷል አላት ማለት ነው ዳኒ ካሌብ። እሷም ደግሞ አንገቷን ስብር አድርጋ ደነገጠች። ምን ነው ቲና ለምን ደነገጥሽ? እውነታውን ነገርኩሽ አይደለ? አየሽ፣ በአንቺ ቤት እኔ ምንም ነገር ማላውቅ መስሎች ነበረ። በጣም ታሳዝኛለሽ። እውነቴን ነው የምልሽ። እናይ ላይ ቁማር ስትጫወችብኝ አባቴን እንደዛ ስታሰቃዩ ኖሮች ደግሞ ጭራሽ ቤት ያምርሻል። ደፋር፣ እንዳንቺ አይነት ደፋር ደግሞ በህይወቴ አጋጥሞኝ አያውቅም በእውነት። ለማንኛውም ያሰብሽው ስላልተሳካልሽ በጣም አዝናለሁ ወይዘሮ ቲና። አሁን ከዚህ ቤት ውልቅ ብለሽ ውጭልኝ አለ።